እንኳን አደረሳችሁ። ዛሬ ሆሳዕናም መድኃኔዓለምም የዓመቱ በዓል ነው። ሆሳዕና በአርያም ብያለሁኝ። እንኳን አደረሳችሁ፣ እንኳን አደረሰን። ዛሬም እንደተለመደው ወቅታዊ ቪዲዮችን ይዤላችሁ ወደ እናንተ መጥቻለሁኝ። ፓስተሩ ከነ ቸርች ተከታዮቹ ድረስ በትናንትናው ዕለት ወደ ኦርቶዶክስ ቤተክርስቲያን ተቀላቅሏል። እሱን የምንመለከት ይሆናል። ከወደ ፕሮቴስታንቱ ቤት እኔ ፈጣሪ ነኝ ወይንም እኔ እግዚአብሔር ነኝ የሚል ግለሰብም መጥቷል። ድንግል ማርያም ከእግዚአብሔር ወይንም ከፈጣሪ ትበልጣለች እያሉን ይገኛሉ። በፊንቴክ ጉዳይ የታሰሩት አርቲስቶች ወደ ፍርድ ቤት ቀርበዋል። የኢትዮጵያን ሕዝብ እያስቸገረው ያለው የትራንስፖርት ጉዳይና የትራፊክ አደጋ አሁንም እየተባባሰ ቀጥሏል። ይህንንና ሌሎችን ቪዲዮዎች በሰፊው የምንመለከት ይሆናል። እዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እና ሼር በማድረግ አብሮነታችሁን አሳዩኝ። ታዲያ ከምን እንጀምር ካላችሁኝ ተወዳጁ መምህራችን ከዚህ በፊት ስለ ሆሳዕና ያስተማረውን ትምህርት ተከታትለን እንመለስ። ሆሳዕና በአርያም፣ ሆሳዕና ለወልደ ዳዊት። ሆሳዕና የሚለው ቃል ከጥንት አረማይክ ወይም ከዕብራይስጥ የመጣ ቃል ነው። ሆሽና አና ይለዋል። የቃሉም ትርጉም አሁን አድን ማለት ነው። አሁን አቅና ማለት ነው። መድኃኒት ማለት ነው። ይህንንም ቅዱስ ዳዊት አባታችን አስቀድሞ ዘምሮታል። ኦ እግዚኦ አድንሶ፣ ኦ እግዚኦ ሰርህሶ እያለ ዘምሯል። አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና ማለት ነው። እዚያው የዳዊት መዝሙር 117 ላይ መመልከት ትችላላችሁ። ለጊዜው እስራኤል ሆሳዕና ለወልደ ዳዊት፣ ለዳዊት ልጅ መድኃኒት አዳይ መባል ይገባዋል። ሆሳዕና በአርያም፣ አርያም ከፍ ያለ ማለት ነው። ከሰማይ የመጣ መድኃኒት ማለት ነው። ምን ሲሉ ነው? እነሱ በሮማውያን ቅኝ ግዛት ስር ነበሩና ከሮማውያን ቅኝ ግዛት ነፃ አውጣን ሲሉት ነው። ምድራዊ ንጉሥ መስሏቸው ነው የእስራኤል ንጉሥ እያለው። እሱ ግን የሰማይና የምድር ንጉሥ ነው። በባህሪው ሞት የሌለበት፣ በመንግሥቱ ሽረትና እልፈት ለውጥ የሌለበት የዘላለም ንጉሥ ነው። እሱ አዳምና ልጆቹን ሁሉ ከሲኦል ከባርነት ቤት ነፃ ሊያወጣ ከጨለማ ወደሚደነቅ ብርሃን ከሲኦል ወደ ገነት ሊያሻግረን ነው የተገለጠው። መምህራችንን ነፍስ በአጸደ ገነት ያኑርልን እግዚአብሔር አምላክ። አሁንም ይምጣልን፣ አሁን ያድነን። ደክመናል፣ በተለያየ መንገድ ውስጣችን ደክሟል፣ ዝለናል። አሁን ናልን፣ አሁን አድነን እያላችሁ ኮሜንት ላይ አስቀምጡልኝ። ሌላኛው ኢትዮጵያ ውስጥ በተለይ ደግሞ አዲስ አበባ ውስጥ በጣም ያስቸገረው ጉዳይ የትራንስፖርት ጉዳይ ነው። ትራንስፖርት ህዝቡን እያጉላላው ይገኛል። ትራንስፖርት ስራን ወደኋላ እያስቀራ ይገኛል። ስራንም እያጉላላ ይገኛል። በትንሹ ምን ይመስል ነበር የታክሲው ሰልፍ? ታክሲስ ተገኝቶ እንዴት ነው ሰው የሚሳፈረው የሚለው እንመልከት። ወገን መተናል። ሽማግሌ ጠፋ ማለት ነው። በቃ ሽማግሌ ጠፋ። አረ ኢራንና አሜሪካን ፍቱን፣ በቃ እኛን ፍቱን። እንዲህ አረ እንኑርበት፣ ፍቱን። ታውቃላችሁ ናፍጣ ከሌለ ትራንስፖርት የለም። ይሄ ሁሉ ደግሞ የሆነው በእነሱ ምክንያት ነው። ያራዳ ልጆች፣ አረ እንዴት ነው የሚዘለቀው? እሺ እኔ ከወር በፊት ምን አልኩ? እኔ ከወር በፊት ሰብ ነዳጅ መጫወቻ ሊያደርገን ነው። በሽማግሌም ቢሆን አስታርቋቸው፣ በሽማግሌም ቢሆን ይታረቅ። አህያ ለአህያ ቢራገጥ ሳሩ ነው የሚጎዳው። ተባብሎ ይታረቁ። አረ ይታረቁ። እኔ እንኳን አብሮ ደስ አለን። ቀዳው ምን ከበደህ? ያው በጣም ብዙ እንትን ነው። ይኸው ለዛ መዋልም ማደርም ስላለ ልብስ በደንብ ያዘ። ወራፋ ደርሶት የቀደው ሱሪ ያወራ ነው። ሁለተኛ መጸዳጃ በጣም ችግር ነው። እዛ ካባ ጫካ ውስጥ አጋድመው እንደምንወጣ አይደለም። ታውቂያለህ? እንደዛ አይደለም። አዲስ አበባ እኮ የተሰለፍከው። በቃ እኔ አሁን ብዙውን በቆሎና በውሃ ነው ያሳለፍኩት። ቆሎና ውሃ ነው የተጠቀምኩት። በዚህም ጾም ስለሆነ
እንትና እንደምታዩት ነው ሰልፉ። በስነ ልቦናም ተዘጋጅ። አዎ በስነ ልቦና ተዘጋጅ። ምን አገናኘው? ይኸውልህ ይሄን ሁሉ ቀን ተሰልፈህ አንተ ልክ ሊደርስ ሲቃረብ ነዳጅ አለቀ ልትባል ትችላለህ። አየህ? በስነ ልቦና ተዘጋጅ። ለምን በነግርህ ብለው ራሳቸው እንትን ሊሉ ስለሆነ ይዘናቸው ነው። በስነ ልቦና ተዘጋጅ። የባስ ሰልፎች እንዲሁም ደግሞ የትራንስፖርት ችግሮች እየታዩ ይገኛሉ። ይሄንን ለመቅረፍ እንግዲህ አዳዲስ ሀሳቦች እየመጡ እየተስተዋሉ ይገኛሉ። ከነዚህ ሀሳቦች መካከል አንደኛው ምንድነው? የመኪና ክለብ ብለው ረዳት ፕሮፌሰር ነብዩ ባዬ ትላንትና ባወጡት መግለጫ እንደሰማችሁት ማለት ነው። አንድ ሰው መኪና ካለው ጎረቤቱን ወይ ደግሞ የስራ ባልደረቦቹን ሰብስቦ ወደ ስራ ማድረስ ቢችል፣ ወይ ደግሞ አንድ ሰው መኪና ካለው አካባቢው ላይ ያሉት ደካማ እናቶች፣ ወጣቶችን እንደዚሁም ህፃናት ወደ ትምህርት ቤት የሚሄዱትን ማለት ነው አረጋውያንን ጨምሮ እየጫነ ቢያደርሳቸው ይሄ የመተባበር የመተጋገዝ እና የአንድነት እሴታችንን ይበልጥ ያጠነክርልናል። ይሄኛው የመጀመሪያው እንደ አማራጭ ወይም እንደ ሶሉሽን መፍትሄ ተብሎ የተያዘው ነው። ሌላኛው ደግሞ እንደ መፍትሄ ተብሎ አሁን ላይ የተያዘው በእግር መሄድ ነው። ሲሪየስሊ በእግራችሁ ሂዱ እየተባለ እየተነገረ ነው። ሌላኛው ደግሞ ሰልፉ እራሱ ሲያሰለቻችሁ በእግራችሁ መሄድ ትጀምራላችሁ ማለት ነው። ለምሳሌ እኔ ትናንትና 15 ኪሎ ሜትር የሚሆን መንገድ በእግሬ መጥቻለሁ። ምክንያቱም ታክሲ የለም። የሚመጣውንም ታክሲ ለማግኘት የተሰለፉት ሰልፍ እዚህ ጋር እንደምታዩት ነው። እዚህ ጋር ለመገናኛ ብላችሁ መገናኛ ውስጥ የታየው ሰልፍ አለ። ላይክ እንደዛ ነበረ ትናንትና እኔ ራሱ አጋጥሞኝ የነበረው ማለት ነው። እሱን ጠብቄ ታክሲ በሚይዝበት በእግሬ ቤቴ ብመጣ ይሻላል ብዬ 15 ኪሎ ሜትር በእግሬ መጥቻለሁ። እሱም ደግሞ ቪዲዮ እንዳልሰራ አድርጎኛል። በጣም ደክሜ ነበረ። ቪዲዮዎች ቢኖሩም መስራት አልቻልኩም ነበር። አምሽቼ ነበር የገባሁት። ስለዚህ አሁንም ይሄ የትራንስፖርት ጉዳይ ብዙ ሰዎችን ከስራቸው እያስቀራቸው እንደገና ደግሞ ብዙ ሰዎችን እያጉላላ ይገኛል እና በእግራችሁ ሂዱ እየተባለም ይገኛል። ስለዚህ ያልተገባ መንገድ አሁን ሰልፉን ስናየው በጣም ረጅም ነው። እስከ 1 ሰዓት ድረስ የቆማችሁ ሰዎች አላችሁ። አጫጭር መንገዶችን እስከ 2.5 እስከ 3 ኪሎ ሜትር ካለንበት ከጦር ኃይሎች ተርሚናል መነሻ አቅራቢያ መንገዶች ድረስ ያሉትን በእግር መጠቀም ልምድም ይኑረን። እዚህ ጋር በምንቆምበት ቤታችን ደርሰን ብዙ ስራ መስራት እንችላለን። ግን ምንድነው ያው አልለመድንም። በእግር መሄድ ብዙ ጊዜ አልተለመደም። ስፔሻሊ አሁን ላይ የእግር መንገድ መሄድ የማይታሰብ ነውና አሁን ግን ሰውን የእግር መንገድ እያለማመደው ይገኛል። ይሄ አጫጭር መንገድ ምናምን የማይታሰብ ነው ታክሲ መጠበቅ። ረጅሙን መንገድ እንኳን በእግራችን ደፍረን እንድንሄድ እያደረገን ነው። አንድ በስ ወይም አንድ ታክሲ ከተገኘ እንዴት ተጨናንቆ ሰው እንደሚጫን እንዴት ይሄ እንዳይፈስ ባሱ ላይ በር ከተከፈተ ይፈሳል ህዝቡ ማለት ነው። ስለዚህ እንዳይፈስ አምቁት እየተባለ እዛው እየታመቀ እየተገደፈ ነው በስ የሚጫነው ማለት ነው። ድሮም እንደዛው ነው። አሁን ግን በጣም ብሶበታል። የኢትዮጵያ የትራንስፖርት ሁኔታ አሁን ደግሞ በእንቅርት ላይ ጆሮ ደግፍ ሆኗል። ይህንን ቪዲዮ በማህበራዊ ሚዲያ ላይ ሲዘዋወር ሁላችሁም ሰምታችሁታል ብዬ አስባለሁ። እኚህን አባት ተመልከቷቸው። ታዲያ በትራንስፖርት በዚህ ሁኔታ በተጨናነቀ መልኩ ሲጋፉም ያሳያል። ይህንን የትራንስፖርት ሁኔታ ለመቅረፍ ምንም ጥረት አለመደረጉ ደግሞ ብዙሃኑን አሳዝኗል። ታዲያ ለዚህ መፍትሄው ምንድነው ትላላችሁ? የትራንስፖርቱ ሁኔታ ጭንቀቱ ተባብሶ ቀጥሏል። አባታችን እንዳያችኋቸው ናቸው። ትልቅ ሰው ናቸው፣ ግን አማራጭ የለም። ወጣቱም ቶሎ ብሎ ቤቱ መድረስ ይፈልጋል። እዚህ ጋር መተባበር ምናምንም የለም። ስለዚህ ከዛው አብሮ ነው ተጨምቀው የሚሄዱት ማለት ነው። ምን ሲሉ ሰማሁኝ? በአሁኑ ሰዓት ባስ ውስጥ ገብቶ ወንበር ከማግኘት ይልቅ የፓርላማን ወንበር ማግኘት ቀላል ነው አሉ። ባስ ላይ ሌላኛው ነገር በጣም የሚያስቸግረው ጉዳይ ባስ ላይ እንደምንም ተጋፍተህ ወረፋ ጠብቀህ የያስካትን ወንበር ትልቅ ሰው ሲመጣ አትችልም። ያው ሰብአዊነትም ስለሚያስገድድህ ትነሳና ትልቅ ሰው እንዲቀመጥ ታደርጋለህ። ይሄ ባስ ላይ ከባዱ ሁኔታ ነው በአሁኑ ሰዓት ማለት ነው። ፓርላማ ላይ ግን ደስ የሚለው ፓርት አሉ፣ የኔ ሐሳብ አይደለም፣ ወንበሩን ካገኘህ በኋላም አትነሳም፣ ምክንያቱም የሚመጣ ትልቅ ሰው የለም ሲሉ ሰምቻለሁኝና ችግር ብዙ ያስወራል፣ ብዙ ነገር ያስብላል። ይህንን ጉዳይ እንዴት አያችሁት እናንተ?
ከፍ ያለ ኪሎ ሜትር ርቀት ያላቸው መንገዶች ለምሳሌ ወደ ክፍለ ሀገር ለመሄድ ደግሞ ታሪፉ እጅግ በጣም ጨምሯል። ታሪፉም ከመጨመሩ በላይ ደግሞ ትራንስፖርቱ መኪናው በራሱ እየተገኘ አይደለም። ፋሲካ በዓል መቃረቡን ተከትሎ የትራንስፖርት ዋጋ ሰማይ መንካቱ ተሰምቷል። ለምሳሌ ያህል ከአዲስ አበባ ደብረ ማርቆስ ለመጓዝ 650 ብር የነበረው የታሪፍ ዋጋ አሁን እስከ 2400 ብር የተጠየቀ መሆኑ ተሰምቷል። ይህ በከፍተኛ ሁኔታ የናረው ዋጋ ብቻ ሳይሆን መኪና ለማግኘትም ትልቅ መከራ ሆኗል። ችግሩ የነዳጅ እጥረትና የበዓል ግርግር ተዳምሮ የመጣ ሲሆን በዚህ ምክንያት በዓልን ወደ ሀገር ቤት ሄዶ ከቤተሰብ ጋር ማሳለፍ ለብዙዎችም የማይታሰብ ቅንጦት የሆነ መጥቷል። እናንተ ጋር ያለው ሁኔታ ምን ይመስላል? ከእናንተ አካባቢ ወደ ሌላ ቦታ ለመጓዝ የታሪፍ ጭማሪው ምን ይመስላል? መኪናው በቀላሉ ይገኛል ወይ? ያላችሁን መረጃ በኮመንት ላይ አጋሩኝ። በተጨማሪ ደግሞ እጅግ በጣም አሳሳቢ የሆነው ከፍተኛ የትራፊክ አደጋ ነው። አሁን ላይ አዲስ አበባ ውስጥ በየቀኑ የሚደርሱ ዘግናኝ የሆኑ ከፍተኛ የትራፊክ አደጋዎች አሉ። በተለይ ደግሞ ሰሞኑን በጣም ጨምረዋል። እንደምታዩት ታክሲ ከታክሲ ጋር ይጋጭ፣ ባሶች ትንሽ መኪናዎችን እየገጩ ይገኛሉ። ሲኖትራክ ቤት ጋር እየተጋጨ ይገኛል። ሞተረኞች መኪና ውስጥ እየገቡ ይገኛሉ። የሰሞኑ የትራፊክ አደጋ በጣም አሳሳቢ ሆኗል። እንመልከተው። ፈጣሪ ወጥቶ ከመቅረት ይጠብቃችሁ። ቤተሰብ ፈጣሪ ይጠብቃችሁ ከክፉ አደጋ። ሳይክል ላይ በተለይ በሞተር ላይ ሰርቻለሁ፣ በመኪና ሰርቻለሁ። ሳይክል ላይ ነው ያልሰራው። ሳይክል አሽከርካሪ ሆናችሁ ሳይክል መንገድ የተሰራው ለእናንተ ነው። እሱ እያለ መሀል አስፋልት ነው ብዙ ጊዜ የምትነዱ። ይሄ ዴሊቨር ምናምን የሚባሉ ይዛችሁ መሀል መንገድ የምትሄዱ እናንተ ናችሁ እና በተለይ ጥንቃቄ አድርጉ። ይሄ ባስ እንደምታዩ ይኸውላችሁ፣ ይሄ ይታያችኋል። ላሳያችሁ። ይኸው ከዚህ ውስጥ ነው ሰው የወጣው። ልጁ ከወገብ በታች በዳሜጅ ሆኗል። በቃ በጣም እንትን ብሏል። ማውራትም አይችልም። በኦክሲጂን ነው ያለው። ራስ ደስታ ሆስፒታል። ምናልባት ቤተሰብ ሊፈልግ ስለሚችል እናንተ ሼር እና ኮፒ ሊንክ ዲዩት በማድረግ ለሁሉም ሰው ጋር እንዲደርስ አድርጉ። አመሰግናለሁ። መገናኛ ላይ አሁን የደረሰው አደጋ በጣም የሚያስደነግጥ የሚሰቀጥጥ ነው። ዩ ጋይስ አሁን ቪዲዮን አስገባላችኋለሁ። እኔ ግን በዚህ ነገር ማለት የምፈልገው ነገር ስላለ ነው ይሄ ቪዲዮ የሰራሁት። ከቤታችሁ ስትወጡ እባካችሁ እየጸለያችሁ ውጡ። በቃ ሰሞኑን የምንሰማው ነገር በአጠቃላይ የአደጋ ወሬ ብቻ ሆኗል። ከ5 አደጋ በላይ ይኸው በየቀኑ ሊትራሊ እየሰማን ነው። አሁን ደግሞ ድጋሜ እዚሁ መገናኛ ደግሟል ማለት ነው እና ያለ ምክንያት አይደለም። የሆኑ ጊዜዎች አሉ እንደዚህ ልክ አጋንንት ተነስቶ የሚወጣበትና ሰላም አውለኝ ብሎ መውጣት ብቻ በቂ አይደለም። የጠላትን አሰራር በሙሉ እየተቃወማችሁ ከቤታችሁ ውጡ፣ የትኛውም ሃይማኖት ውስጥ ያላችሁ ሰዎች። ምክንያቱም አደጋው ሲመጣ የገሌ ሃይማኖት ብሎ እየመረጠ አይደለም የሚመጣውና ጠላትን እየተቃወማችሁ በስነ ስርዓት ከቤታችሁ ጸልያችሁ የእግዚአብሔር ጥበቃ ከእናንተ ጋር እንዲሆን ጸልያን መውጣት ነው ያለብን። ፈጣሪ ወጥቶ ከመቅረት ይጠብቃችሁ። እንዴት ቢጋጭ ነው ግን በዚህ ልክ መኪናው የተጨረማመተው? በሐዋሳ ከተማ አስተዳደር ቱላ ክፍለ ከተማም ገመጦ ተብሎ በሚጠራው አካባቢ ላይ ትናንት ሌሊት 8 ሰዓት አካባቢ 2 አይሱዙ መኪኖች እርስ በርሳቸው ተጋጭተው የ5 ሰዎች ህይወት ማለፉን የሲዳማ ክልል ፖሊስ አስታውቋል። ታዲያ በአደጋው 4 ወንዶችና 1 ሴት በድምሩ የ5 ሰዎች ህይወት ያለፈ ሲሆን በአንደኛው መኪና ውስጥ የነበረ ረዳት ብቻ በህይወት መትረፉም ተነግሯል። ለሞቱት ወገኖቻችን ፈጣሪ ነፍሳቸውን ይማር። እባካችሁ ሹፌሮች ስታሽከረክሩ ፍጥነታችሁን መቀነስና ተገቢውን ጥንቃቄ ማድረጋችሁ እንዳትረሱ። የዘንድሮው የትራፊክ አደጋ እጅግ በጣም በአይነቱ ለየት ያለና አሳሳቢ ነው። እውነት ትክክለኛ የመኪና አደጋ ብቻ ነው ወይ ለማለት ራሱ የሚያሰጋ ነው። ደም እንዲገበርለት የሚፈልግ ክፉ መንፈስ እንዳለ የሚያሳይ ነው። ምክንያቱም መኪናዎች ሲጋጩ በየቦታው ደም ይፈሳል። ሀገሪቷ ላይ ደም የጠማው ደም የሚጠጣ መንፈስ እንዳለና እንደተነሳ ነው የሚያሳየውና እግዚአብሔር አምላክ ይህንን ቀን እንዲያሳልፍልን በየጸለይን ሁላችንም ብንወጣ። ከክፋት ሁሉ ክፋት ደግሞ የመኪና አደጋ ወይም ማንኛውም አደጋ ነው። ምክንያቱም ሞት እየበለጠው መጥቷል። አሁን ላይ አደጋዎች ናቸው ከምንም በላይ ሀዘንን የሚያበረቱት። ሰው ታሞ ሲሞት ቢያንስ ቤተሰቦቹ ያስታመሙት ነው ሊሞት ይችላል ብሎ ሊያስቡ ይችላሉ። ታሞ ሰውን መቅበር የመሰለ የለም። ምክንያቱም እያወቅነው ነው ሊሞት ይችላል ብለን እናስባለን። የምንችለውን እንክብካቤ እናደርግለታለን። አደጋ ሲሆን ግን እነዚህ ሰዎች ልጆች ይኖሯቸዋል፣ እቤት የሚጠብቋቸው፣ እጃቸውን የሚጠብቁ፣ አይኖቻቸውን ማየት የሚፈልጉ ልጆች፣ እናት፣ አባት ሊኖሩ ይችላሉ።
እና ይሄኛው ሀዘንን በጣም የሚያበረታ ሀዘንን በጣም የሚያከፋው ጉዳይ ነውና በቻላችሁት መጠን ራሳችሁን ጠብቁ። ሹፌሮች በተገደበላችሁ ፍጥነት መጠን አሽከርክሩ። አንድ የ17 ዓመት ተማሪ ጓደኛውን በስለት ወግቶ ገደለው ቢባል ማን ያምናል? እስኪ ቪዲዮ እንመልከት። እጅግ አስደንጋጭ እንዲሁም ደግሞ አሳዛኝ ሰበር መረጃ ከወደ ጅማ እየተሰማ ይገኛል። የ17 ዓመቱ ተማሪ ጓደኛው የሆነውን የ16 ዓመት ተማሪ አንገቱን በስለት ወግቶ መግደሉ ነው በዚህ ሰዓት እየተነገረ የሚገኘው። የወንጀል የተፈጸመውን በጅማ ከተማ ሲሆን ሁለት የ8ኛ ክፍል ተማሪ የሆኑት የ17 ዓመቱ ሙአዝ ገዳዩ ማለት ነው፣ እንዲሁም በተጨማሪ ደግሞ የ16 ዓመቱ ሙሳብ የተባለው ተማሪ በአንድ ትምህርት ቤት ውስጥ እንዲሁም ደግሞ በአንድ ክፍል ውስጥ የሚማሩ ተማሪዎች ናቸው። እንዲሁም ሙሳብ የተባለው ተማሪ ማለት ነው በክፍል ውስጥ አለቃ ሆኖ ይሰራል። በዛ ምክንያት ነው ከ17 ዓመቱ ሙአዝ ጋር ተራ ይሆናል መግባባት በመፈጠሩ ምክንያት እንግዲህ በንዴት ማለት ነው የ17 ዓመቱ ታዳጊ የ16 ዓመቱን የእድሜ ኩያውን አንገቱን በስለት በተደጋጋሚ በመውጋቱ ምክንያት ከፍተኛ የሆነ የደም መፍሰስ አጋጥሞት የ16 ዓመቱ ተማሪ ህይወቱ ማለፉ እየተነገረ የሚገኘው። ይህ ነገርም በአካባቢው ላይ እጅግ በጣም ከፍተኛ የሆነ ሀዘን እንዲሁም ደግሞ ድንጋጤ መፍጠሩ ጭምር እየተነገረ ይገኛል። ይህ ተራ አለመግባባትም እንግዲህ በትምህርት ቤት ውስጥ የአንድ ተማሪን ህይወት ነጥቋ እንዲሁም ደግሞ አንደኛው ተማሪ በዚህ ሰዓት በፖሊስ ቁጥጥር ስር መዋሉ ነው እየተነገረ የሚገኘው። የወንጀል ከተፈጸመ በኋላ ማለት ነው ተማሪው አምልጦ የነበረ ቢሆንም ከሰዓታት በኋላ ማለት ነው እጁን ለፖሊስ መስጠቱ ነው እየተነገረ የሚገኘው። የጅማ ከተማ መንግስት ኮሚኒኬሽን እንዳሳወቀው ከሆነም እንግዲህ የተማሪ በዚህ ሰዓት በመንግስት ቁጥጥር ስር ውሏል። ሟቹም እንግዲህ በዛሬው ዕለት ስርዓተ ቀብሩ መፈጸሙ ነው እየተነገረ የሚገኘው። እጅግ በጣም አሳዛኝ ነው። ለሟች ነፍስ ይማር። በሌሎች አዳዲስ መረጃዎች በድጋሚ ተመልሼ እመጣለሁ። ይሄ ነው እንግዲህ ያለንበት ዘመን የክፋቱ ጥግ። የ17 ዓመት ልጅ እናንተ በ17 ዓመታችሁ ምንድን ነበር የምታረጉት? በ17 ዓመቴ እኔ ምን ነበር የማደርገው? አሁን ዘመኑ ግን የ17 ዓመት ልጅ ቢላ ይዞ እየተንቀሳቀሰ ነው። ከመግደሉ በላይ ለምን ቢላ ይዞ የ17 ዓመት ልጅ ይንቀሳቀሳል? ሲጀመር እንዴትስ ሆነለት? የ17 ዓመት ልጅ ጓደኛውን በቢላ መግደሉ የሚለው ራሱ እንዴት መጣለት ብሎ ላይ ይሄ የሚያሳየው ያለንበት የውድቀት ዘመን ነው። የበላዮቻቸው ምንድነው እያስተማሯቸው ያሉት? ሰው ፈለጉና ነው አይደል የሚከተለው። አሁን ይሄ ህፃን ልጅ ነው 17 ዓመት ጨዋታ ነው። 17 ዓመት ከጨዋታ ውጪ ሌላ ነገር ያስባል ብዬ አላስብም፣ እኛ ባደግንበት ሁኔታ ማለት ነው። አሁን ግን ነገሮች ተቀያይረው የ17 ዓመት ልጅ ቢላ ይዞ እየተንቀሳቀሰ ነው። ቢላ ይዞ መንቀሳቀሱ ብቻ ሳይሆን ደግሞ ጓደኛውን አኩያውን የ16 ማለት ኦልሞስት 1 ዓመት ነው አኩያውን በስለት ወግቶ እየገደለ ነው። ይሄ ምንድነው የሚያሳየው? ምን አይነት ቤተሰብ ነው ይሄን ልጅ ያሳደገው? ምንድነው ይሄ ልጅ እየሰማ ያደገው? ምንድነው ይሄ ልጅ ፈለግ አድርጎ እየተከተለ ያለው? ህፃናቶች ጥፋት ሲያጠፉ እነሱ ሳይሆኑ የበላዮቻቸው ናቸው ተጠያቂ የሚሆኑት። በምን አይነት ወይ ነው ይሄ ልጅ የመጣው? ለተራ አለመግባባት ብሎ አንድ ህፃን ልጅ ለምን ጓደኛውን ሊገል ቻለ? መግደል የሚለው ሐሳብ እንዴት አይምሮ ላይ መጣለት? ስለዚህ ተጠያቂው የበላዩ ነው። የሚከተላቸው የሚመሩት መሪዎቹ ናቸው። አሁንም ከላይ ካልተሰራ ወደፊት የሚመጡት ልጆች ሁሌ ይናገራሉ። ወደፊት የሚመጡት ልጆች በጣም አሳሳቢ ናቸው። የሚሰሙት ነገር የሚያዩት ነገር ራሳቸው መተግበር የሚፈልጉትን ነገር ነው። ስለዚህ መሰራት ያለበት አሁንም ከላይ ነው፣ ከቤተሰቦቹ፣ ከመሪዎቹ፣ ከሃይማኖት ተቋም ይሄ ነገር መሰራት አለበት። አሁን ይሄ ማስታወቂያ ይሄ ዜና ሲሰራ ለሌሎች ልጆች እንደ ማስታወቂያ ነው። እንዲህ ይቻላል እንዴ? ስለዚህ ነገ ደግሞ አንደኛው ተነስቶ ማድረግ ይችላል። እንደዚህ አይነት ዜናዎች ሲሰሩ ፕሮሞሽን ናቸው። ያኛው ህፃን ልጅ እንደሚቻል ያውቃል። ስለዚህ በእርግጠኝነት ነገ ደግሞ እንሰማለን፣ ነገ ወዲያ እንሰማለን። አንቲል ትልልቆቹ ላይ እስካልተሰራ ድረስ ትልልቆቹ ላይ ትክክለኛ የሆነ የአይምሮ ይሄ ማይንድ ሴት እስካልተቀመጠ ድረስ እስካሁን ስናያቸው የነበሩት አሳዛኝ ዜናዎች ናቸው። አሁን ደግሞ
ደስ የሚል የምስራች እነግራችኋለሁ። ምክንያቱም በአንድ ሰው መመለስ በሰማይ መላእክት ደስታ ይሆናል ይላል። አይደለም ከ75 በላይ ምዕመን ማለት ነው። አንድ ፓስተር ሙሉውን የቸርቹን አባል ይዞ ወደ ኦርቶዶክስ መጥቷል። እንመልከት። ዛሬ ለቅዱስ ቤተክርስቲያን ትልቅ ደስታና ሐሴት ነው። ብፁዕ አቡነ ሳዊሮስ የሸገር ሲቲ ሀገረ ስብከት ሊቀ ጳጳስ በአካባቢያቸው የነበረ አንድ የፕሮቴስታንት ፓስተር ከነተከታዮቹ ወደ ቅድስት ኦርቶዶክሳዊት ወደ ቀጥተኛዋ ቤት ተመልሷል። በዛሬው ዕለትም ብፁዕ አባታችን አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ እና የሸገር ሲቲ ሀገረ ስብከት ሊቀ ጳጳስ ጸሎት በማድረግ ክርስትና በማንሳት ዳግም ውልደትን ሰጥተው ወደ ቅድስት ቤተክርስቲያን መልሰዋል። የአንድ ሃይማኖታዊ አባት ወይንም የአንድ ብፁዕ ሊቀ ጳጳስ ተግባር ይህ ነው። ወንጌልን አስተምሮ የጠፋውን መልሶ በንስሐም ከፈጣሪ ጋር አስታርቆ ወደ ቅድስት ኦርቶዶክሳዊት ተዋህዶ ቤተክርስቲያን መመለስ። ስለዚህ ሁላችሁም ይህንን ቪዲዮ 5 ጊዜ ኮፒ ሊንክ እያደረጋችሁ አቅም ስጡልኝ። አመሰግናለሁ። ነው እንኳን ወደ ቅድስት እናታችሁ በሰላም መጣችሁ። ቤተክርስቲያን ሁሌ ክፍት ነች፣ ሁሌም ልጆቿን ትጣራለች። አሁንም እዛ ቤት ያላችሁ ግራ በመጋባት ላይ ያላችሁ ቤታችሁ ክፍት ነው፣ የአባታችሁ ቤት ክፍት ነው። አሁንም ድረስ እጆቿን ዘርግታ ልጆቼ ከዛሬ ነገ ይመጡልኝ ይሆን እያለች እየጠበቀቻችሁ ነው። ኑ በብርሃኑ ተመላለሱ እንላለን። አንድ ማስተላለፍ የምፈልገው መልእክት ግን እነዚህ የመጡ ሰዎች ወይም የመጡ ወንድሞችና እህቶቻችን እንኳን እግዚአብሔር ረዳቸው፣ ነገር ግን አሁንም ባሉበት ትምህርቱን እንዲማሩ ከዚህ በላይ ማለት ነው እንዲያውቁ ቤተክርስቲያንን በደንብ እንዲያውቋት ክትትል እንዲደረግላቸው የኔ መልእክት ነው። በሌላኛው ቪዲዮ ስናቀና ደግሞ እነ ጉድ አይፈሬ እኔ ነኝ ያወጣሁላችሁ ይሄ ስም ባይዘው የኔ ስም ነው። እነ ጉድ አይፈሬ ምንድነው እያሉ ያሉት? ማርያም ከእግዚአብሔር ትበልጣለች እያለ እያስገደዳቸው ይገኛል አንድ አዛውንትን። ይሄንን ቪዲዮ ሳገኘው ፕሮፋይሉን ገብቼ ለማየት ሞክሬያለሁኝ። ፕሮፋይሉን በተረዳሁት መሰረት ግልጽ የሆነ ነገር የለም፣ ግን በተረዳሁት መሰረት ይሄ ሰው ፕሮቴስታንት ነው ይመስለኛል። እናቱ ወይ አያቱ ናቸው። እሳቸው የሚሰጡት መልስ ደግሞ በጣም የሚደንቅ ነው። የልጁ ጉዳይ ግን በጣም ያሳፍራል። እንመልከት። ማርያም ከፈጣሪ ትበልጣለች እንዴ? ታዲያ ከፈጣሪ የበለጠ ደግሞ አለ እንዴ? እናት እኔ እንጃ እንግዲህ እናንተ ታውቁ ይሆናል። የኔ እናት እኔ የማውቀው ከፈጣሪ የበለጠ የለም። ማርያም አለች። ማርያምማ ማርያም ነች። ማርያም ከፈጣሪ ትበልጣለች እንዴ? ታዲያ ታው አይበላለጥም። ማን ነው ይበልጠው? እኔ እነሱ ውስጥ አልገባም። እናንተ እንደገባችሁ ውጡ። እውነት ነው። ታዲያ አትበልጥም አትበያ አትበልጥም። አሁንም ከፈጣሪ እንደሰማችሁት ነው። በግድ ከፈጣሪ ትበልጣለች በይ ይላታል። አይሚን ይላቸዋል ማለት ነው። ማፈሪያ ነህ አንተስ ጀመር። እኔ በጣም የሚገርመኝ ነገር በቃ ግዴታ ሁኑ፣ ግዴታ የሌለውን ነገር ኦርቶዶክስ ላይ ግዴታ እንደዚህ ናችሁ እንደዚህ አድርጉ። ዋይ ለምን? ምን የሚያክሉ መነኩሴ የመነኮስ መነኩሴ ማርያም ትበልጣለች በይ ያስገደደ እኮ ነው በይ እያለ ቪዲዮ ሰርቷል ማለት ነው። ማፈሪያ ነው የመጨረሻ። በጣም ቅርታ፣ ዛሬ በዓል ነው ምንም አልናገርም፣ ግን ታሳዝናለህ፣ ታሳፍራለህ፣ ታስቀይማለህ ሁሉ ማለት ነው። ሰው ያልሆነ ነገር አትበሉ ፕሊስ። ወደ ሌላኛው ቪዲዮ ስናቀና እኔ እኮ አምላክ ነኝ ወይም ፈጣሪ እና እግዚአብሔር ነኝ እያለ ይገኛል። ስሙት። ሁሉን የፈጠርኩ እኔ ነኝ። ኢየሱስ ጌታ ነው። ተቃዋሚ ካለ ግንቦት 30 ይቅረብ። አሁን ብዲ ለበዳ ትብዲ ለበዳ ሃሌሉያ! ኢየሱስ ጌታ ነው። አቤል አታስጀምረኝ። እኔ ተመክሬ ትቻለሁ፣ ይቅርብኝ። በዚህ ከቀጠልኩኝ ብዙ ነው የማወራው። ታንክ ዩ
ቤቴ ስለመጣ አንድ ነገር ግን ልለምን እኔ ፓስፖርቴን መንግስት ያላግባብ ነው ያዘብኝ። ጴንጤ ነህ አይደለ? አንድ ቪዲዮ ስራ ፓስፖርት ይያዝበታል እንዴ? በቂ አምላክ ፓስፖርት ይያዝበታል እንዴ? ብዙ ሰው እንደዛ ነው የሚያደርገው። እኔ ሙሉ አምላክነቴ የሚገለጥበት ቀን አለ። ዛሬ በደካማ ስጋ ውስጥ ነው ያለሁት። እኔ ግን ዛሬ ነው የምነግርህ አምላክነቴን። አንተ ግን ነገ ነው የምታየው አምላክነቴን። ምናልባት አንተም አምላክ ልትሆን ትችላለህ፣ አላውቅም። አንተ ወንድሜ ነህ፣ አሜሪካዊ ነህ እኮ እየከፈልክ እንደሰማችሁት ነው። ይሄ ሰው ኦፊሻሊ ለማኝ ነው፣ ብር የሚለምን ሰው ነው። ግን ምንድነው አምላክ ነኝ፣ ፈጣሪ ነኝ፣ የሁሉም ፈጣሪ ነኝ ይላል። ፕሮቴስታንት ነው፣ የፕሮቴስታንት እምነት ተከታይ ነው። ከዚህ በፊትም እያለ ነበረ እኔ አምላክ ነኝ፣ እኔ ፈጣሪ ነኝ፣ እኔ ሁሉም ማድረግ እችላለሁ እያለ ነበረ። አሁን ደግሞ አቤል አቡናም እዛው ቤት ተገኝቶ ወደ 300 በላይ የሚሆኑ ሰዎችም እዛው ቤት ተቀምጠው የሚናገረውን ነገር ቁጭ ብለው ያዳምጣሉ። እኔ እሱ አይገርመኝም፣ የሚከታተለው ሰው ነው የሚገርመኝ፣ የሚያዳምጠው ሰው ነው የሚገርመኝ። እመኑኝ ይሄ ትሬንድ ወደፊት ይቀጥላል። ቀስ ብለው የሆነ ነገር ያስተዋውቃሉ፣ እንደ ቀልድ እያደረጉ ያስተዋውቃሉ፣ ከዛ ይመጣሉ ማለት ነው። ፕሮፌት አለ፣ ሐዋርያዎች አሉ፣ የቀረው ማን ነው? አምላክ ደግሞ አሁን ላይ እንደ ቀልድ ነው የመጣው። እየገቡ እያሳቃቸው እየሳቁ ብር እየሰጡት ምናምን። ይሄ ሰው ግን ምንድነው ኮንተንቱ? ምን ብሎ ነው የመጣው? እኔ አምላክ ነኝ ብሎ ነው የመጣው። አሁን ይሄ ነገር አያዝናናም። ለማዝናናት ነው እንዳትሉት፣ ይሄ እንደዚህ ነገር ነው ያዝናናኝም፣ ያናደኛል። ለምን መሰላችሁ? ሁሉም ነገሮች ሲጀመሩ በቀላሉ ነው የሚጀመሩት። በቀላሉ እንደ ቀልድ ነው የሚጀመሩት። ሲጀመር በአምላክ ላይ አይቀለድም። ሁሉም በፈጠረ ላይ አይቀለድም። እኔ እንደሱ ነኝ ማለት አይቻልም። የሆነ ሃይማኖት ፈጠሩ ዝም ብሎ እንደ ቀልድ ሄደ። አሁን ላይ ምን ሆኗል? ኦርጋናይዝድ ሆኖ ተቀምጠዋል። ይሄ የሚጮሁት ነገር ልሳን እያሉ የሚጮሁት ነገር የሆነ ጊዜ እንደ ቀልድ መጣ። አሁን ኦፊሻል ሆኖ ተቀምጧል። ይሄ ነገርም ምንድነው የሚሆነው? ኦፊሻል ሆኖ ወደፊት ይመጣል። ቀን ያሳየናል፣ እሱ እናያለን። እንደዚህ አይነት ነገር ሲመጡ ግን ከስር ይሄ በእንቁላሌ በቅጣሽ ያደረኝ የሚባለው እንደዚህ አይነት ነገር ቢለመድ አሪፍ ነው። ምንድነው ህዝቡን እያለማመዱት ያሉት? ምንድነው እየተደረገ ያለው? ይሄ ቀልድ ነው። ይሄ ያስቃል። አስቋችኋል? እኔ አላሳቀኝም። መቆም አለበት፣ መቀጨት አለበት። እዛ ቤት እየሄዳችሁ ለመዝናናት ብላችሁ የምታደርጉ ኦርቶዶክሳውያንም ካላችሁ አደብ ግዙ። እንደ ቀልድ የሚመጣ ነገር ነገ ኦርጋናይዝድ ይሆንና ወደኛው ይመጣል ማለት ነው። አይምሮአችን ላይ የምናስገባውን ነገር በጣም መጠንቀቅ አለብን ጋይስ። ምክንያቱም አይምሮ ላይ የገባ ነገር ለማስወጣት ይከብዳል። ሁሉ ነገር ስናስገባው ቀላል ነው፣ ሲወጣ ግን ዋጋ ያስከፍላል። ስለዚህ ተጠንቀቁ ለማለት ነው። በሌላኛው ቪዲዮ ስናቀና ደግሞ በፊንቴክ ጉዳይ የታሰሩት አርቲስቶች ወደ ፍርድ ቤት ቀርበው ነበረ። ምንድነው ያሉት የሚለውን እንመልከት። ሰራዊት ፍቅሬ የፍርድ ቤት ውሎ ደርሰዋል። መረጃው እንደሚከተለው አቀርባለሁ። እነ ሰራዊት ፍቅሬ ከፊንቴክ ጋር በተያያዘ ፍርድ ቤት ዛሬ ቀጠሮ እንዳላቸው ነግሬያችሁ ነበረ። በዛሬው ዕለት እንግዲህ እነ ሰራዊት ፍቅሬ ፍርድ ቤት የቀረቡበት ዋናው ምክንያት ክሳችን ከፊንቴክ አማሮች ጋር ይለይና ለብቻው ይታይልን በሚል ነበረ። ከዚህ ቀደም ፖሊስ የቀባቸው 12 ቀናትና ፍርድ ቤት የፈቀደው ማለት ነው። በዛ ላይ ይግባኝ እንጠይቃለን የሚል ነበረ። በዚህ መሰረት ፍርድ ቤቱ ይግባኛቸውን አጽድቆ ዛሬ ጉዳያቸውን ተመልክቷል። ዛሬ ፖሊስ ፍርድ ቤት ቀርቦ የራሱን ሀሳብ አስረድቷል። በዚህ መሰረት ፖሊስ አርቲስቶቹ እስካሁን ድረስ እነዚህ ከፊንቴክ የወሰዷቸውን መኪኖች አላስረከቡኝ የሚልና ሌሎችን ምክንያቶችን በማቅረብ የምርመራው ጊዜ ከዚህ ቀደም በተፈቀደው መሰረት 12 ቀናት እንዲቀጥል ጠይቋል። ይህን ሰራዊት ፍቅሬ ጠበቆች ፍርድ ቤቱ ከመጀመሩ በፊት ችሎቱ በዝግ እንዲሆንላቸው ጠይቀው ነበረ። ይህም የሆነበት ምክንያት በፍርድ ቤት ውስጥ በጣም ብዙ የፊንቴክ ተበዳዮች መፈክር ይዘው ተገኝተው ነበረ። መፈክር የያዙትም ሰዎች በጣም ችሎቱ በሙላቱ ዳኛው ይውጡ ሲባሉ የተወሰኑት እንዲቀነሱ ማለት ነው
ጩኸት አሰምተዋል። እነዚህ ሌቦች እያሉ ሌቦቹን ቁጭ ለመካት አለብን በሚል በችሎት ውስጥ ጩኸት ማሰማታቸውን ሰምተናል። ሆኖም በፖሊስ እንደተደረገው ችሎቱ የሚችለው ሰው ቁጥር ብቻ ተቀምጦ ተካቷል። ዳኛውም በዝግ ችሎት አላደርግም በሚል ችሎቱ እንዲቀጥል ወስኗል። በዚህ መሰረት ፍርድ ቤቱ የነሰራዊት ፍቅሬን ጉዳይ ከተመለከተ በኋላም ፖሊስ ለሰኞ 8 ሰዓት መዝገቡን ይዞ ፍርድ ቤት እንዲቀርብ አዟል። ከሰኞ በኋላ መዝገቡን ከተመለከተ በኋላ የነሰራዊትን ይግባኝ ውሳኔ እንደሚሰጥበት አስታውቋል። ነሰራዊት ፍቅሬ ወደ እስር ቤት በሚመለሱበት ጊዜም መፈክር የያዘው የፊንቴክ ተበዳይ ፍትህ ይሰጠን በሚል የተለያዩ ተቃውሞችን ሲያሰማ ነበረ። ድሮ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ ይላሉ። እነዚህ አርቲስቶች ከህዝቡ ብር ሲወስዱ ያስተዋወቁለትን ድርጅት በደንብ አላዩትም። እንደሰማችሁት ነው። ሰሞኑን ይሄ ድርጅት መኪና አስመጣለሁ፣ ህዝቡን ደግሞ መኪና በመኪና አደርገዋለሁ እያለ ነበር ማስታወቂያውን የሰራው። እነዚህ ሰዎች በተለያየ ሚዲያም ተጠይቀዋል። ምክንያቱም ስለሚታማ ድርጅቱ እኛ ፍቃዱን አይተናል፣ ፍቃዱን ሳናይ ምንም የሰራነው ነገር የለም። ስለዚህ ፍቃዱ ደግሞ ህጋዊ ነው። ፍቃዱን የሰጠው ደግሞ መንግስት ነው። መጠየቅ ካለበት መንግስት ነው። እኛ ያስተዋወቅነው የሱን ድርጅት ነው፣ ተጠያቂ አይደለንም እያሉ ነበር ከዚህ በፊት ከመታሰራቸው በፊት ማለት ነው። እናም ምንድነው ይሄ ነገር ሲጣራ ሲጀመር ፊንቴክ የሚባለው ድርጅት የመኪና የማስመጣት ፍቃድ የለውም። ፊንቴክ ማለት በራሱ ፋይናንስና ቴክኖሎጂ ማለት ነው። ምን ማለት ነው? በቴክኖሎጂ ፋይናንሶችን ማንቀሳቀስ ማለት ነው። ነገር ግን ያን ፍቃድ ይዘው እነሱ ግን የሚሰሩት መኪና ማስመጣትና መኪና መስጠት ነው። ታዲያ ይሄን ፍቃድ አይተናል ብለው እነዚህ ሰዎች ህዝቡን በነገራችን ላይ ራሳቸውን ያታለሉት። ምክንያቱም የሚወዳቸውን ህዝብ እነሱ ባያስተዋውቁት እኮ ይሄ ሁሉ ህዝብ አይገባም። ይሄ ሁሉ ህዝብ የገባው ደግሞ ስለሚወዳቸውና ስለሚያከብራቸው ነው። በሚወዳቸውና በሚያከብራቸው ሰው ላይ ደግሞ ይሄንን ያህል ግፍ ፈጽመዋል ማለት ነው። እናም እነዚህ ሰዎች አሁን ላይ በዝግ ይደረግልን ችሎቱ ብለው ጠይቀዋል። ምክንያቱ ደግሞ ህዝቡ አንጀቱን አስሮ ነገ ታክሲ ሰርቼ ቤተሰቦችን እቀይራለሁ ብሎ ያጠራቀመውን ብር አውጥቶ ተበልቷል። ይሄን ብር የተበላው ማህበረሰብ ደግሞ ቁጭቱንና ንዴቱን ይዞ እዛው ፍርድ ቤት ተገኝቷል ማለት ነውና እነዚህ ሰዎች እነሱን ማየት አልፈለጉም። መጀመሪያ ግን ያን ሰው አስገድደው ማለት ይችላል። ብዙ የማስታወቂያ በደንብ ፕሮሞት ሲሆን ሰው ላይክ በጣም ፑሽ ይደረጋል። ስለዚህ እንደዛ አድርገው ያስገቡትን ማህበረሰብ አሁን አይኑን ማየት አልፈልግም እያሉ ይገኛሉ ማለት ነው። ያም ሆነ ይህ ጥያቄያቸውን አቅርበዋል። ሌላኛው ደግሞ እነዚህን ሰዎች ለመደገፍ የሄዱ ሌሎች አርቲስቶች አሉ። እነዛ አርቲስቶችም ከፍተኛ የሆነ ተቃውሞ ደርሶባቸዋል። የሌቦች ተከታይ የሌቦች ደጋፊ እየተባለ ማለት ነው። እነዚህ ሰዎች አርቲስት ምንድነው የሚባለው? የህዝብ ነው አይደለ? አርቲስት የህዝብ ነው። ስለዚህ እነዚህ ሰዎች መቆም የነበረባቸው ከማን ጎን ነበረ? ይሄንን ለእናንተ ተወዋለሁኝና ምንድነው የገጠማቸው የሚለውን እንመልከት። የነ አርቲስት ሰራዊት ፍቅሬን የፍርድ ቤት ውሎ ለመከታተል የሄዱ አርቲስቶች ተቃውሞ ገጠማቸው። ሌባ የሌባ ተባባሪ ተብሏል። ዝርዝሩን በአጭሩ አቀርባለሁ። በቀደመው ዜና ላይ እንደነገርናችሁ ሰራዊት ፍቅሬ ዛሬ ፍርድ ቤት ቀርበው እንደነበረ ይታወቃል። የፍርድ ቤቱ ውሎ በተመለከተ በዛኛው ዜና ተመልክቱ። አሁን ግን የምነግራችሁ በፍርድ ቤት ውስጥ የተከሰተውን ነገር ነው። የችሎቱ ካለቀ በኋላ የተለያዩ አርቲስቶች ድጋፋቸውን ለአርቲስቶቹ ለማሳየት መጥተው ነበር። ከነዚህ መካከል እነ ሸዊት ከበደ ይገኝበታል። እነዚህ አርቲስቶች ከችሎት ሲወጡ በዛ የነበረው በፊንቴክ የተበደለው ህዝብ ኤፎር ሳይዝ መፈክሮችን ይዞ እነዚህን አርቲስቶች እናንተ ሌቦች፣ የሌባ ተባባሪዎች ገንዘባችንን ተበልተን ከኛ ጋር መቆም ይገባችሁ ነበር በሚል የተለያዩ ተቃውሞዎችን አሰምቶባቸዋል። አርቲስቶቹን በከፍተኛ ስጋት ከአካባቢው ለቀው መሄዳቸውን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስላሉ። በቆይታችን እንደተማራችሁባቸው አልጠራጠርም። በድጋሚ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር በማድረግ አብሮነታችሁን አሳዩኝ። በሌላ በአዲስ ቪዲዮ ተመልሼ እስከምመጣ ድረስ ቸር ቆዩልኝ።